ራሴ ስጠይቅ ውሃዬ ማታት እንዴት እንደቻ ያበትት ብሎ ውሃዬ በጣም በጣም ይቅርታ ይቅርታ አባዬ ይቅርታ ይቅርታ ሰው ቤቱ ሄዱ። የደረጀ ስቃይና ጭንቀት እንግዲህ በዙ ይብቃ ነው የምንለው ቤተሰብ። ምክንያቱም በጣም ተሰቃየ። ከማርትዬ በላይ እሱ ነው እየተጨነቀ ያለውና የሱ ስቃይና ሰላሙ እንዲመጣ እንመኛለን እንፈልጋለን ማለት ነው። እንግዲህ ማርትዬ ይቅርታ እንደምታደርገው አንጠራጠርም፣ ይቅርታ ትቀበለዋለች የሚል ሀሳብ አለኝ ማለት ነው። እሷም በጣም እየተጎዳይ ትገኛለች። ካላንተ እኮ ምንም ነገር የሚሆንልኝ የለም ደሬ፣ ለምንድን ነው እንደዚህ ያደረግከኝ? በጣም ነው የሰበርከኝ፣ አንተ ካላቀፍከኝ ምናምን እያለች እሷ ራሱ ብቻዋን በሯን ዘግታ ስታለቅስ ነበረ። እኔ ግን በሰማይ ቤት ነው እንጂ የምፋረድበት አይደለም፣ ከጎኔ ሳጣህ እኮ እንዴት ነው የሚጨንቀኝ እያለች ብዙ ስትናገር ነበረች፣ እያለቀሰኝ ማለት ነው። እንግዲህ እውነት መናገር አይሰብርም አንልም። በጣም ከባድ ሁኔታ ላይ ነው ያሉት እሱም እሷም። ግን ሁለታቸውም በአንድ ላይ ተገናኝተው ቢፈቱት መልካምነት ነው የሚል ሀሳብ አለኝ ማለት ነው። በትክክል መልካም ይሆናል የሚል ሀሳብ አለኝ። ምክንያቱም እነሱ ካልፈቱት ሌላኛ ወገን መጥቶ ቢፈታው ምንም እንትን የሚያደርግ የለም። በዙ አጋጣሚ ደግሞ የዳጣም አባትነት ያሳውቅ ማለት ነው። ልጄ ናት ብሎ ይናገር። ሁለተኛ ደግሞ ከታረቁ በኋላ ሁለተኛ መደበቅ የለባቸውም ማለት ነው። ናታን ራሱ የኔን እኮ አልሰማችም፣ ዛሬውኑ ንገራት እና ሁሉም ባንድ ውጣላት፣ ምክንያቱም ኋላ ደግሞ መልሳ ትሰበራለች፣ ዛሬ ይህን ትስማ እያለች ነበረ ዳጣዬ። ናታን አይቻልም፣ ይሄን መናገር የለብንም፣ ምክንያቱም ያንቺ ተደብቆ ይኖራል። እስከ መቼ ድረስ ነው ተደብቆ የሚኖረው? እስከ ምን ጊዜ ድረስ? ውሸት ምን ጊዜም ውሸት ናት። አንድ ቀን መጋለጡ አይቀርም። ይሄ ከተጋለጠ ደግሞ ምክንያቱም እንዴት እሺ ያናሳውቅ እችኛይቱልስ እንዴት አላሳውከኝ ብላ በጣም ትናደድበታለች። መልሳ ደግሞ ሁለተኛ ችግር ሁለተኛ ጦስ ይመጣል። ለተመልካችም ያው ክብር እንዲኖራችሁ በጥሩ ሁኔታ እየታየ እንዲሄድና በጥሩ ሁኔታ እንዲስተካከል የምትሆኑ ከሆነ ዛሬውኑ ዛሬ ነገ ሳትሉ ይሄን መስማት ያለበት ከሌላ አንድ በት ሳይሆን ከደረጀ አንድ በት ነው መስማት ያለበት ማለት ነው። እንግዲህ ደረጀ ይሄም የኔ ልጅ ነው፣ ዳጣም የኔ ልጅ ናት። ምክንያቱም ዳጣን በፊት አንቺ ባልኖርችበት ሰዓት ነው የወለድኳት። ሰክሬ ነበረ በዛን ሰዓት ነው ሳላስበው እና ሳላቀው ሂጄ ዳጣን የወለድኩት። ዳጣን እንደወለድኩኝ አንቺ የሌለሽበት አንቺ ልትመጪ ስትይ ወንድሜ አውጥቶ ጣላት ከእናቷ ዘንድ ገንጥሎ። እሷን እንደመጠበቅ ነው እስከዛሬ ድረስ ሰላም የተቀመጠችው። ያን በምትቀመጥበት ሰዓትም እሷም ሳትመጣ ስትቀር በጣም ስትዘገይና በጣም እንትን ስትል ተስፋ በመቁረጥ ላይ ሞታለች። የልጅ የምትክ ማን ይኖረኛል እያለች በጣም ተጨነቀችና እያለቀሰች ስለምትገኝ ያንን ነው ደግሞ እሷ ሴራ እየሰራችብኝ ሰክሬ እንድተኛው አብራይ ተኝታ ነው የማውቀው ነገር የለኝም። ሁለተኛውን ልጅ አንደኛውን ግን በራሴ ነው ብለህ ተናገር። ይሄን ስትነግራት ማርትዬ ሁሉንም ትቀበላለች የሚል ሀሳብ አለኝ ማለት ነው። ቢያማትም ቢመራትም ትውጠዋለች። ምንም ማድረግ አይቻልም። አያንጣና አያድርስ ነው እንጂ የትም አንሄድም። እውነት መናገር የወለድ ልጅ እየተባለ የልጆች እየተባሉ ብዙ መስዋዕት ይከፈላሉ። ከህይወትም በላይ ራሱ መስዋዕት የሚከፈልበት አለና ያ ሁሉ ይቅርና ማርትዬ በጣም በይቅርታ ተቀበዩ። እንደ ድሮ ፍቅራችሁ ሆናችሁ ቀጥሉ። ልጃችሁን በአንድ ላይ ሆናችሁ አሳድጉ። ሰላምም ነገ ጧት የተንኳተተ ትመጣለች የኮትባን ሰብስባ ማለት ነው። እሷንም በሰላም ተቀበለሽ ያለውን ነገር ሁሉን ነገር አሳውቀሽ መቀበል አለብሽ ማለት ነው። ምንም ማድረግ አትችይም። ለማየትም ታስጠላሻለች። ቤቱ ስትገባ በጣም ነው የምታስጠላሽ። ቢሆንም እንግዲህ
ያው ድሮ ይባባላል እና የባል ውሽማ ወይም የባል ሚስት አንጥቶ ቤት ጋር ያስቀምጣታል ምናምን ሲሉ ወሬ ሰማ ነበርና አሁንም ማችን እያስታወሱ ይገኛለሁ ማለት ነው። እሷ ወልዲያ ስትሄድ ወይም ደግሞ ለስራ ስትንቀሳቀስ ሌላ ይዞ ይመጣና ከዛች ወልድ ደግሞ መልሷች እስከምትሄድ ድረስ ወደ ሌላ ቦታ የሚሄድ ባል አለ። ከእንደነዛ ያለ ይሰውረን መድኃኔዓለም። ትክክለኛውን ሰው ይደለን በህይወታችን ማለት ነው። እኛም ለነሱ ትክክለኛ ህይወት የምንሰጣቸው እነሱም ለኛ ትክክለኛ ህይወት ይደሉን። የማስመሰል ነገር አስመስሎ የማውራት አስመስሎ ለመናገር ነገር ያረቅልን። እንግዲህ ቤተሰብ እውነት መናገር ማስመሰል ከሁሉ ማስመሰልና ውሸት በእግዚአብሔር ስም ከዚህ ሁሉ ከባድ ነገር ማስመሰልና ውሸት ካለበት ትዳርና ፍቅር አይሆናችሁም። አሁኑ ሳጀምሩ ወጣ ማለት ይሻላችኋል ማለት ነው። እሱ ግን ዋሽቶ ወይም ማስመስሎ ሳይሆን ጋሽ ደረጀ በጣም እየተጨነቀና እያዘነ የሚገኝበት ምክንያት ምንድነው? አንደኛ ከሷ ሌላ ሴት በመሄዱ 2 ልጆች በመውለዱ እሱ ነው እንደዚህ እያደረገ የሚገኘው ማለት ነው። ኤቢም ለአባቷ በጣም እየተጨነቀ ትገኛለች። እንዴት እንደዚህ ይሆናል እያለች ነው ማለት ነው። እናቷን ራሱ እየለመነቻት ትገኛለች። እናቷም እሺ እንደምትላቸው ተስፋ አለኝ፣ አሁን ተስፋ ላይ ነኝ ማለት ነው። እንግዲህ ቤተሰብ በቀጣይ በአዲስ ነገር ይዘን እስከምንገናኝ ድረስ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ። ሰላም ሁኑልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ግን አትርሱ። ቤተሰብ ስለምታደርጉኝም ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።